ሰላም ወደ ቻናላችን ቤተሰቦች እንደምን አላችሁ? ይህ ዕለታዊ መረጃዎቻችን ናቸው። እንድትከታተሉን እየጋበዝን ለቻናላችን አዲስ ለሆናችሁ ደግሞ ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁ እንድትቆዩ እንጋብዛለን። ወደ ዜናዎቹ እናልፋለን። ሰሞኑን እንግዲህ አንዳንድ በውስጥ መስመር ጥያቄዎች ወደኛ ቻናል እየደረሱ ነው። ይህም የቤቶች እጣ ለምንድን ነው የዘገየው? የቀርቷል ወይስ ሌላ የሚወሩ ነገሮች አሉ? እነሱ ችግር ያመጡብናል የሚሉ አንዳንድ ጥያቄዎች ተነስተው ነበር። በእነዚህ ጥያቄዎች ዙሪያ የተወሰኑ መረጃዎችን ወደ እናንተ አሰባስበን መተናል። አብራችሁን እንደምትሆኑ እንገምታለን። እንግዲህ አዲስ አበባ ኮንዶሚኒየም ቤቶች ከተጀመሩ አመት ኦልሞስት ደርሰዋል። በአመቱ እንግዲህ 165,000 ቤቶች ለመስራት ነበር እቅድ የተያዘው። ከ165,000 ቤቶች መካከል 55,000 ቤቶች በከተማ አስተዳደሩ የሚገነቡ እንደሆነ ከንቲባዋ ከዚህ በፊት ተናግረው ነበር። ሌሎቹ ግን ከሌሎች ሪል ስቴቶች ጋር 70-30 በሚለው ወይም 70 ለሪል ስቴቱ 30 ደግሞ በተመጣጣኝ ክፍያ ለከተማ አስተዳደሩ መሬት በማቅረብ የሚገኝ ቤትን ወደ ግለሰቦች ማዞር የሚል ነበር። ስለዚህ በአጠቃላይ 100,000 ቤቶች በከተማ አስተዳደሩ በኮንዶሚኒየም መልኩ ወደ ግለሰቦች ወይም ወደ ቆጣቢዎች የሚተላለፍ እቅድ እንደነበር የሚታወቅ ነው። ከቅርብ ጊዜ ወዲህ ግን እጣ ይወጣል ተብሎ በተያዘው እቅድ መሰረት እጣው አልወጣም። ብዙዎች እየጠየቁ ነው። ከተማ አስተዳደሩ ደግሞ የራሱን ምላሽ ሰጥቷል። ምላሽ ሲሰጥ ግን በቅርብ ይወጣል ከማለት ውጪ ስፔሲፊክ ወይም ቀጥታ መቼ እንደሚወጣ እቅዱን አላሳወቀም ወይም ቀኑን አልተቆረጠለትም። ስለሆነም የቤቶች ልማት ጉዳይ ምን ላይ ደረሰ የሚሉ መረጃዎችን ስለምንሰራ አንዳንድ ሰዎች ጠይቃችሁናል። በቴሌግራም አድራሻችን በቻናላችን ኮሜንት ሴክሽን ላይ የጠየቃችሁን ሰዎች አሉ። እኛም ጥያቄዎችን ወደ ከተማ አስተዳደሩ የቤቶች ልማትና ኮርፖሬሽን ለማቅረብ ሙከራ አድርገን ነበረ። ከዚያ ባገኘነው መረጃ መሰረት እጣው አሁንም የተሰጠን መረጃ እጣው በቅርቡ ይወጣል። ነገር ግን አንዳንድ አካባቢዎች ወይም የኮንዶሚኒየም ሳይቶች የመሰረተ ልማት ምንም ያልተጀመረባቸው ስለነበረ እነሱን እስከ ሰኔ 30 ለማጠናቀቅ ጥረት እያደረግን ነው። ከዚያ ውጭ ግን አንዳንድ ኮንዶሚኒየሞቹ ደግሞ ሙሉ በሙሉ የፊኒሺንግ ስራ መጠናቀቅ ስላለበት እሱን ሳናጠናቀቅ ማስተላለፍም ሌላ ወጪ ሊሆን ስለሚችል እሱን ለማጠናቀቅ የዘገየበት ሁለተኛው ምክንያት መሆኑን ተናግረዋል። በሶስተኛ ደረጃ ክረምት ላይ የ90 ቀን ቻሌንጅ ተሰጥቷል። ይህም ከተማ አስተዳደሩ በተለያዩ የሥራ ዘርፎች 90 ቀን ሰርቶ ለመመለስ ፕላን ተደርጓል። ከዚያ ውስጥ የቤቶች ልማት የራሱ የቻለ ቲም እንዳለና በ90 ቀን ውስጥ አጠናቆ እስከ 28,000 ቤቶች ለዕጣ ዝግጁ ማድረግ የሚል ፕላን ተይዞ እየተሰራ ነው ተብሏል። በዚህ እቅድ መሰረት ዕጣ ሊወጣ የሚችለው እንግዲህ ከክረምት መገባደጃ በኋላ ወይም ከ90 ቀን ሪፖርት በኋላ መሆኑን አሁን ላይ መረጃዎች ያሳያሉ። በዚህ መሰረት የ2018 በጀት ዓመት ለኮንዶሚኒየም ተመዝጋቢዎች ዕጣ የሚወጣበት ቀን ከመስከረም ወይም በአዲስ ዓመት አካባቢ እንደሚሆን መረጃዎች እየወጡ ነው። ይህንን መረጃ እየተከታተልን ወደ እናንተ የምናቀርብ ይሆናል። እርግጠኛ የሆነ መረጃ እስክናገኝ ግን በትዕግስት እኛንም እንድትጠብቁን መረጃዎችን ደግሞ ከቤቶች ልማትና ከከተማ አስተዳደሩ ለማግኘት ጥረት የምናደርግ መሆኑን ከወዲሁ ቃል እንገባለን። ወደ ሌሎች መረጃዎች እናልፋለን። አሁንም አብራችሁን ሁኑ። ሰሜን ወሎ ዞን ህብሩ ወረዳ በተቀሳቀሰ የእሳት አደጋ ከ50 በላይ ቤቶችና አንድ መስጂድ መውደሙ ተገልጿል። በአማራ ክልል ሰሜን ወሎ ዞን ህብሩ ወረዳ 023 ቀጀማ ቀበሌ ቀስማ ተብላ በምትጠራ ጎጥ በድንገት በተቀሰቀሰ የእሳት አደጋ ከ53 በላይ ቤቶችና በአንድ መስጂድ ላይ መውደሙ ተነግሯል። የህብሩ ወረዳ ኮሚኒኬሽን ባወጣው መግለጫ እስካሁን በተገኘው መረጃ መሰረት ከ54 በላይ አባወራና እማወራ በአጠቃላይ ደግሞ ከ163 በላይ የቤተሰብ አባላት የጉዳቱ ሰለባ ሆነዋል ሲል ገልጸዋል። አደጋው የተከሰተው ሁለት ህፃናት ከአገዳ ክምር አጠገብ እሳት በማያያዝ ሲጫወቱ በተፈጠረ እሳት ነው ተብሏል። የወረዳው አስተዳደር ምክር ቤት በማህበረሰቡ ላይ የደረሰውን የእሳት አደጋ ተመልክቶ ለዜጎች መደረግ ያለበትን ድጋፍ መለየት የሚያስችል አቅጣጫ እንዲያስቀምጥ የህብሩ ወረዳ ምክትል አስተዳደርና ውሃና ኤነርጂ ጽሕፈት ቤት ኃላፊ አቶ ተስፋዬ ደምሴን
እና የወረዳው ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት እና የፖለቲካ ህዝብ ግንኙነት ኃላፊ አቶ ብርሃኑ ጌትነትን ወደ ስፍራው ልኳል ተብሏል። የኢትዮጵያ ንግድ ባንክ 80 ቢሊዮን ብር ትርፍ ሲያገኝ የመጀመሪያ የግል ባንክ የሆነው አዋሽ ባንክ ደግሞ 4.7 ቢሊዮን ብር ያልተጣራ ትርፍ ማግኘቱን ገለጸ። የመጀመሪያው በመንግስት የሚተዳደረው ባንክ የሆነው የኢትዮጵያ ንግድ ባንክ እና የመጀመሪያው የግል ባንክ አዋሽ ባንክ በተጠናቀቀው በጀት ዓመት እጅግ ከፍተኛ ውጤት ማስመዝገባቸውን ይፋ አድርገዋል። በዚህም መሰረት የኢትዮጵያ ንግድ ባንክ 80 ቢሊዮን ብር ትርፍ ሲያገኝ አዋሽ ባንክ ደግሞ 40.7 ቢሊዮን ብር ያልተጣራ ትርፍ ማስመዝገቡ ተዘግቧል። ሁለቱም የፋይናንስ ተቋማት በተቀማጭ ገንዘብ ማሰባሰብ፣ በብድር አቅርቦት፣ በዲጂታል አገልግሎት እና በውጭ ምንዛሬ ግኝት ዘርፎች ከፍተኛ እድገት ማሳየታቸውን በተናጠል በሰጡት መግለጫዎቻቸው አብራርተዋል። የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤሳኖ እንደገለጹት ባንኩ በተጠናቀቀው በጀት ዓመት ከ707.4 ቢሊዮን ብር በላይ አዲስ ተቀማጭ ገንዘብ የሰበሰበ ሲሆን ጠቅላላ ተቀማጭ ገንዘቡ ከ2.4 ትሪሊዮን ብር በላይ ተሻግሯል ተብሏል። ይህ በአንድ ዓመት ውስጥ የተሰበሰበው መጠን በሀገሪቱ የባንክ ታሪክ የመጀመሪያው ነው ሲሉ አጠቃላይ ተቀማጭ ከ6 ዓመታት በፊት ከነበረው በ4 እጥፍ አድጓል ብለዋል። ካናዳ ብሔራዊ ቀኗን በአዲስ አበባ አከበረች። በንግድ ሰላምና የአየር ንብረት ዙሪያ ከኢትዮጵያ ጋር ያላትን አጋርነትም ይበልጥ ለማጠናከር ቃል ገብታለች። ካናዳ በአዲስ አበባ የተከበረውን ብሔራዊ ቀኗን ምክንያት በማድረግ ከኢትዮጵያ ጋር ያላትን የረጅም ጊዜ ግንኙነት በንግድ ኢንቨስትመንት፣ ሰላምን በመገንባትና በአየር ንብረት ለውጥ ዙሪያ ይበልጥ ለማስፋፋት ቁርጠኛ መሆኗን ገልጻለች። በዚህ በኢትዮጵያ አዲስ አበባ በተካሄደው የካናዳ ቀን መርሃ ግብር ላይ ንግግር ያደረጉት በኢትዮጵያ የካናዳ አምባሳደር ኒኮላስ ሲማርድ ከ6 አስርት ዓመታት በላይ የዘለቀውን የሁለትዮሽ ትብብር በመጥቀስ ኢትዮጵያ በአፍሪካ አህጉር ውስጥ ለካናዳ እጅግ ጠቃሚና የረጅም ዓመታት አጋር ናት ሲሉ ተናግረዋል። በኮንጎ ዲሞክራቲክ ሪፐብሊክ እየተስፋፋ ባለው የኢቦላ ወረርሽኝ ምክንያት የሟቾች ቁጥር ከ400 በላይ ደረሰ። በኮንጎ ዲሞክራቲክ ሪፐብሊክ እየተስፋፋ ያለው የኢቦላ ወረርሽኝ ምክንያት የሟቾች ቁጥር ከ400 በላይ መድረሱ በሽታው ከተቀሰቀሰበት ስፍራ በ600 ኪሎ ሜትር ገደማ ርቀት ላይ በምትገኘው ኪሳናንጋኒ ከተማ ውስጥ የመጀመሪያው ታማሚ መገኘቱ ተከትሎ ወረርሽኙ አሁንም በከፍተኛ ሁኔታ እየተስፋፋ ነው። የብሔራዊ ሕብረተሰብ ጤና ኢንስቲትዩት ባወጣው ሪፖርት እንዳስታወቀው ወረርሽኝ በይፋ ከተገለጸበት ግንቦት 7 ቀን 2018 ጀምሮ በቫይረስ ከተያዙ 1406 ሰዎች መካከል 438 ያህሉ ሕይወታቸው ያለፈ ሲሆን ይህም የሟቾችን መጠን ከ31 በመቶ በላይ አድርጎታል ተብሏል። አሜሪካ ለሶማሊያ የአፍሪካ ህብረት ተልዕኮ የምትሰጠው ድጋፍ ከ2026 በኋላ ልታቆም መሆኑን አስታወቀች። አሜሪካ በሶማሌ ለተባበሩት መንግስታት ድርጅት የድጋፍ ቢሮ የምታደርገውን የገንዘብና የቁሳቁስ ድጋፍ እንደ አውሮፓ አቆጣጠር ከ2026 ማብቂያ በኋላ እንደምታቆም አስታወቀች። ይህ አልሸባብን ለመዋጋት የሚንቀሳቀሰውንና በአፍሪካ ህብረት የሚመራውን የሶማሌ የድጋፍና የማረጋጋት ተልዕኮ በከፍተኛ ሁኔታ ሊያዳክም እንደሚችል ተገልጿል። ሮይተርስ የዜና ወኪል እንደዘገበው ዋሽንግተን ሰኔ 24 ቀን 2018 ለአፍሪካ ህብረት በላከችው ደብዳቤ የሚሰጠው የተመድ የሎጂስቲክስ እና የኦፕሬሽን ድጋፍ የሚያራዝም ማንኛውንም ውሳኔ እንደምታግድ አስታውቃለች። የአፕል ኩባንያ ተወካዮች ከኢኖቬሽን እና ቴክኖሎጂ ሚኒስቴር እና ከኢንቨስትመንት ኮሚሽን ኃላፊዎች ጋር በስትራቴጂካዊ የኢንቨስትመንት ጉዳዮች ላይ ተወያዩ። ዓለማችን ግዙፍ የቴክኖሎጂ ኩባንያ አፕል ከፍተኛ የስራ ኃላፊዎች ከኢትዮጵያ ኢንቨስትመንት ኮሚሽን እና ከኢኖቬሽን እና ቴክኖሎጂ ሚኒስቴር ጋር በኢትዮጵያ የቴክኖሎጂ ኢንቨስትመንት እና የንግድ ዘርፍ በጋራ ማሰማራትን በሚቻልበት ሁኔታ ላይ ተወያይተዋል። በተናጠል በተካሄደው ውይይቱ ላይ የኢኖቬሽን ቴክኖሎጂ ሚኒስቴር በለጠ ሞላ፣ የኢንቨስትመንት ኮሚሽን ምክትል ኮሚሽነር አቶ ዳጋቶ ኩምቤ እና አቶ ዝናቡ ይርጋ ከአፕል ኩባንያ የአውሮፓ፣ ኤሲያ እና አፍሪካ የንግድ ፖሊሲ እና የመንግስት ግንኙነት ጉዳዮች ዋና ዳይሬክተር ከሆኑት ሚስተር አሊ ካናፍር ጋር ተመካክረዋል። በኢኖቬሽን ቴክኖሎጂ ሚኒስቴር በተካሄደው ውይይት ላይ ሚኒስትሩ በለጠ ሞላ በሀገሪቱ በአሁኑ ወቅት ዘለቂታዊ እና ባለብዙ ዘርፍ የኢኮኖሚ ግንባታ በተጠናከረ መልኩ እየተተገበረ እንደሚገኝ ገልጸው በዲጂታል ኢኮኖሚ መስክ ለሚሰማራ የውጭ ሀገር ኩባንያዎች በሀገሪቱ የዲጂታል ትራንስፎርሜሽን ፖሊሲ የተደገፈ ምቹ ሁኔታዎች መኖራቸውን አስገንዝበዋል። ሚኒስትሩ ኢትዮጵያ በዲጂታል 2025 ያስመዘገበችውን ስኬቱ ለዲጂታል ኢንቨስትመንት የፈጠረውን መልካም አጋጣሚ እንዲሁም በዲጂታል ኢትዮጵያ 2030
በሚተኮርባቸው ጉዳዮች ላይም ማብራሪያ መስጠታቸው ተዘግቧል። ብሔረሰብ ላይ ያነጣጠረና ትኩረት ያልተሰጠው የጸጥታ ቀውስ እየተባባሰ መሆኑን አስታወቀ። 10 ሲቪሎች መገደላቸውን፣ መፈናቀልና ጾታዊ ጥቃቶች መፈጸማቸውንም ገልጸዋል። የኢትዮጵያ ሰብአዊ መብት ኮሚሽን ጉባኤ ኢሰመጉ በደቡብ ኢትዮጵያ በሚገኘው የዛይሴ ማህበረሰብ ላይ የተባባሰ የመጣው ነገር ግን በአብዛኛው ትኩረት ያልተሰጠው የጸጥታ ቀውስ መኖሩን አስጠንቅቀዋል። ጉባኤው ከሰኔ 11 እስከ 22 ቀን ባለው ጊዜ ውስጥ ብቻ በዛይሴ ወረዳ ቢያንስ 10 ሲቪሎች በመንግስት የታጠቁ ኃይሎች በተፈጸመ ጥቃት መገደላቸውን፣ ሌሎች ደግሞ መቁሰላቸውን እና በርካታ የሰብአዊ መብት ጥሰቶች መፈጸማቸውን ይፋ አድርገዋል። ኢሰመጉ በመግለጫው መንግስት በዛይሴ ወረዳ ነዋሪዎች ላይ እየተፈጸመ ያለውን የሰብአዊ መብት ጥሰት በአስቸኳይ ማስቆም አለበት ብለዋል። በሳውዲ አረቢያ በ12 ኢትዮጵያውያን ላይ የሞት ፍርድ ተፈጸመ። ሌሎች 63 ዜጎች በሞት ስጋት ላይ ይገኛሉ ተብሏል። በሳውዲ አረቢያ በያዝነው የፈረንጆች ዓመት በ2026 የመጀመሪያዎቹ ወራት ብቻ 12 ኢትዮጵያውያን የሞት ፍርድ መፈጸሙ ተገለጸ። እንደ መብት ተሟጋች ድርጅት ገለጻ በደቡብ ምዕራብ ሳውዲ አረቢያ በሚገኝ ከሚስ ሙሻይት ማቆያ ማዕከል ውስጥ በአንድ ክፍል ብቻ የታሰሩ 63 ኢትዮጵያውያን ከእጽ ጋር በተያያዘ ወንጀሎች ብቻ በማንኛውም ሰዓት የሞት ፍርድ ሊፈጸምባቸው እንደሚችል በከፍተኛ ስጋት ተገልጿል። ሳውዲ አረቢያ በዘንድሮ ዓመት ብቻ የሞት ፍርድ የፈጸመቻቸው ሰዎች ቁጥር 100 መድረሳቸው የተረጋገጠ ሲሆን በሳውዲ ባለስልጣናት የሞት ፍርድ ከተፈጸመባቸው 100 ሰዎች መካከል 12ቱ ኢትዮጵያውያን ሲሆኑ ቀሪዎች 48 ሳውዲ አረባውያን፣ 7 ደግሞ ፓኪስታውያንና 6 ሱዳናውያን፣ 4 የመናውያን እና 4 ሶሪያውያን መሆናቸውን የፈረንሳይ ዜና ወኪል አገልግሎት ከመንግስት መግለጫዎች በመነሳት ዘግቧል። አምነስቲ ኢንተርናሽናል ባወጣው መግለጫ በሳውዲ አረቢያ የሞት ቅጣት አፈጻጸም በከፍተኛ ሁኔታ መጨመሩን አስፈሪ ምዕራፍ ሲል የገለጸ ሲሆን በተለይም የውጭ ሀገር ዜጎች ያልተገባ የፍርድ ሂደት ሰለባ እየሆኑ መሆናቸውን አጋልጧል። ኢራን ተደራዳሪዎችን ለመግደል እያሴረች እንደነበርም ዘገባው አብሮ ይጠቅሳል። ኢራን ወሳኝ የሆነውን የተኩስ አቁም ስምምነት በደረሱበት እስራኤል የኢራንን ከፍተኛ ተደራዳሪዎች ለመግደል እያሴረች እንደነበር የአሜሪካ ባለስልጣናት እንደሚያምኑ ኒውዮርክ ታይምስ ጋዜጣ ዘግቧል። ባለፈው ሚያዝያ አሜሪካና ኢራን ጦርነቱን በተኩስ አቁም ጋብ ለማድረግ ያስቻለውን ንግግር ወደ መቋጫው ሲቃረብ ዋነኛ የኢራን ተደራዳሪ የሆኑት የውጭ ጉዳይ ሚኒስቴር አባስ አራግቼ እና የፓርላማው አፈ ጉባኤ መሐመድ ባጋር የእስራኤል ኢላማ ሊሆኑ ይችላሉ የሚል ስጋት አሜሪካ ተፈጥሮባት እንደነበር ባለስልጣናት መናገራቸው ጋዜጣው አስነብቧል። ዘገባው ከሆነ ከፍተኛ ስጋት የተፈጠረበት የትራምፕ አስተዳደር እስራኤል ሁለቱን የኢራን ከፍተኛ ባለስልጣናት ኢላማ ልታደርግ እንደምትችል ቴህራንን እንዲያስጠነቅቅ በአካባቢው ሀገራት በኩል መልእክት አስተላልፈዋል። የአሜሪካ ባለስልጣናት በሚያዝያ ወር ድርድር ከተጀመረ በኋላ የሚደረግ ማንኛውም የግድያው ሙከራ ውይይቱ እንደሚያቆመው እና ግጭቱ እንደገና እንደሚያባብሰው ስላመኑ ነበር ስጋት የተፈጠረባቸው። በመሆኑም ዘገባውን ጨምሮ ሚያዝያ ወር ላይ የኢራን የደህንነት ኃይሎች 2 የእስራኤል አውሮፕላኖችን ወደ ኢራን የአየር ክልል መግባታቸውን በመጥቀስ ከፓኪስታን ወደ ቴህራን የመልስ በረራ ወደ ላይ የነበሩት ጋሊባፍ አቅጣጫቸውን ቀይረው ማሽማድ ወደ ተባለችው የኢራን ከተማ ማምራታቸውን ገልጿል። መሰረት ሚዲያ የተጋለጠውና የሙስና ሰንሰለት ተከትሎ የከነማ ፋርማሲዎች ድርጅት ዋና ስራ አስኪያጅ የነበሩት ከኃላፊነታቸው መነሳቱ ተሰማ። ከአንድ ወር በፊት መሰረት ሚዲያ ባወጣው የምርመራ ዘገባ አንዳንድ የከነማ መድኃኒት ቤት አመራሮች የተቋሙን ህጋዊ አሰራርና የግዢ መመሪያ በመጣስ ከ4.5 ቢሊዮን ብር በላይ የሚያወጣ የህገወጥ መድኃኒት ግዢ መፈጸማቸውን በማስረጃ ማጋለጡ ይታወሳል። ይህንን ተከትሎ የከተማ ፋርማሲዎች ዋና ስራ አስኪያጅ ከኃላፊነታቸው መነሳታቸው ተዘግቧል። በማወቅም ሆነ ባለማወቅ ለአንድ የባንክ ሂሳብ ቁጥር ከ1555 እስከ 5000 ብር ክፍያ በመቀበል የሂሳብ ቁጥራቸውን አሳልፈው የሚሰጡ በስተዋል ሲሉ ወይዘሮ እጣወርቅ ተስፋዬ ተናግረዋል። የባንክ ሂሳብ ቁጥርን በመሸጥና በማከራየት የሚፈጸም የማጭበርበር ወንጀል መበራከቱን በፍትህ ሚኒስቴር የጠቅላይ አቃቤ ሕግ ዘርፍ ገልጿል። አጭበርባሪዎች የሌሎችን ሰዎች የባንክ አካውንት ወይም የሂሳብ ቁጥር በመግዛትና በመከራየት በወንጀል የተገኘውን ህገወጥ ገንዘብ ለማዘዋወር እየተጠቀሙበት እንደሆነ በምርመራ ማረጋገጡን ለሸገር ኤፍኤም 102.1 ሬዲዮ ተናግረዋል።
በፍትህ ሚኒስቴር የፌዴራል ጠቅላይ አቃቢ ህግ የተደራጁ ድንበር ተሻጋሪ ወንጀሎች ዳይሬክቶሬት ምክትል ዳይሬክተር ወይዘሮ እጣወርቅ ተስፋዬ እንደተናገሩት ወንጀለኞቹ አብዛኛውን ጊዜ የባንክ አካውንት የሚገዙ ዝቅተኛ የኑሮ ደረጃ ላይ ከሚገኙ ሰዎች ወይም ከቅርብ ጓደኞቻቸው ነው ብለዋል። ለዚህም የተወሰነ ገንዘብ እንደሚከፍሏቸው አመልክተዋል። አጭበርባሪዎች በሌላ ሰው ስም የተከፈቱ አካውንት የሚፈልጉበት ዋና ምክንያት ራሳቸውን ከተጠያቂነት ለመዳንና በወንጀል ያገኙትን ገንዘብ ያለ ስጋት እንደ ልብ ለማዘዋወር እንደሆነና ለዚህም ተግባራቸው በአብዛኛው የንግድ ባንክ አካውንቶችን እንደሚመርጡ ተናግረዋል። ወንጀለኞች አካውንትን እስከ 5000 ብር በሚደርስ ክፍያ ከገዙ በኋላ አዲስ ስልክ በመግዛት የሞባይል ባንኪንግ መተግበሪያ አፕ ያስጭናሉ። በመቀጠል የባንክ አካውንቱን ባለቤት የይለፍ ቃል ወይም ፓስወርድ በመቀበል ሙሉ የአካውንቱን የማስተላለፍና የመቆጣጠር ስልጣኑን በእጃቸው እንደሚያስገቡ አብራርተዋል። ከጓደኛዬ ወይም ከቤተሰቤ የመጣ ነው ባንተ አካውንት ገቢ ይደረግና እኔ ለምነግርህ ሰው አስተላልፍ፣ የተወሰነውን ደግሞ አንተ ያዘው በሚል ሰበብ በወንጀል የተገኘን ገንዘብ በሌላ ሰው አካውንት እንዲተላለፍ በማድረግ ራሳቸውን ከተጠያቂነት ለማሸሽ የሚፈልጉ አጭበርባሪዎች ቁጥር ስለመጨመሩ ተገልጿል። ያነሳናቸው ሐሳቦች ይህንን ይመስል ነበረ። ሐሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልን። ለነበረን ቆይታ መልካም ጊዜ